አልመህዲ ተርቢያ ማዕከል የእውቀት ማዕድ። ብስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ። ውድ ወንድሞች እህቶች፣ ይህ ፕሮግራማችን ኪታቡ ተውሂድ አለዚ ሁወ ሐቁላህ ዐለል ዐቢድ የሚለውን ኪታብ የምንማማርበት ፕሮግራም ነው። በዚህ ፕሮግራም የመጀመሪያውን ሐዲስ እንመለከታለን። እንዲህ ይላል: ቃለ ዐብዱላህ ብን መስዑድ ረዲየላሁ ዐንሁ፣ ታላቁ ሰሓቢ ዐብዱላህ ብን መስዑድ እንዲህ ይላል: መን አራደ የፈለገ ሰው أن ينظر إلى وصية محمد صلى الله عليه وسلم ينبي محمد صلى الله عليه وسلم يمجرشا نزازياتشون ما يتفلق سو نزازين بچام ساهون التي عليها خاتمه مهتماتشو يعرف بيت يمياسبل نزازين ما يتفلق سو فليقرأ قوله تعالى يميكتلون يا الله سبحانه وتعالى ቃል ይቅራ ያንብብ ይላል። ይህ አላህ Subhanahu Wa Ta'ala ቃል በሱረቱል አንዓም ከአንቀጽ 151 እስከ አንቀጽ 153 ያለውን ማለት ነው። እነዚህን አንቀጾች ይመልከት ይላል። እነዚህ ሶስት አንቀጾች ነብዩ ሰለላሁ ዐለይሂ ወሰለም ማህተማቸው ያረፈበት የሚያስብል የመጨረሻ ኑዛዚያቸው የሚያስብሉ መልእክቶችን ያዘሉ የሆኑ የቁርአን አንቀጾች ናቸው ይላል። ይህ ማለት ነብዩ ሰለላሁ ዐለይሂ ወሰለም በትክክል መጨረሻ ኑዛዚያቸው ኑዛዜ ነው ብለው እንዲሁ ማህተማቸውን ያሳረፉበት ነው ማለት ሳይሆን፣ ግን ሐያታቸው በሙሉ ሲደክሙለት ሲለፉለት የነበረ እንዲሁም ደግሞ በመጨረሻ ሐያታቸው እጅግ ትኩረት ሰጥተውት ሲያስተምሩት የነበረው አስተምሮቶች በእነዚህ ሶስት የቁርአን አንቀጾች ላይ የተካተተ ነው እና የእሳቸው ኑዛዜ የታለ ብሎ ማለት የሚፈልግ ሰው ካለ ይህን ይመልከት፣ ይህ ነው የእሳቸው ኑዛዜ የሚል መልእክት ያለው ነው። ይህን ስንመለከት አላህ Subhanahu Wa Ta'ala እንዲህ ይላል: ቁል ተዓለው፣ አንተ ሙሐመድ ሆይ ለህዝቦችህ ብለህ በላቸው፣ ተዓለው አትሉ ማ ሐረመ ረብኩም፣ ኑ ጌታችሁ እርም ያደረገባችሁ ነገር ላንብብላችሁ። አላህ ሐራም ያደረገውን አላህ Subhanahu Wa Ta'ala የከለከለውን የሆነ ነገር ላንብብላችሁ ኑ ብለህ በላቸው ይላል አላህ። عليكم بنات لا ارمي هونون عندنا ألا تشركوا به شيئا بالله لاي منم نجر كنت أتهل نجر لا تقارب بثنو وبالوالدين إحسانا ሁለተኛ ደግሞ ለወላጆቻችሁ መልካም በጎ ነገር ልታደርጉ ነው። ሶስተኛው ወላ ተቅቱሉ አውላደኩም ልጆቻችሁን እንዳትገድሏቸው ምን ኢምላቂን ድህነት ውስጥ ወደቅን ብላችሁ ምን እንበላለን ምን እንጠጣለን ልጆችም እንደገና አሉ። ስለዚህ እኛ ምን በላው ምን ጠጣውን እንዳናጣ ልጆቻችን ይወገዱ ብላችሁ የተወለዱ ልጆቻችሁን አሁን በሐያት ያሉ ልጆቻችሁን እንዳትገድሏቸው። نحن نرزقكم وإياهم እናንተንም ምናበላችሁ ምናጠጣችሁ እኛ ነን፣ ልጆቻችሁንም ምናበላው ምናጠጣው እኛው ነን እና ልጆቻችሁን ምን በላው ነገር የለም ብላችሁ አትግደሏቸው፣ ከራአት ወይም እንዲሰደዱ አታድርጓቸው፣ ወይም ከናንተ አታሽሿቸው ነው። መግደል ማለት ካጠገቤ ዞር በለው ባካጠገቤ ዞር በለው። ስለዚህ የግድ መግደል ማለት ገድሎ መቅበር ብቻ ማለት አይደለም። ካጠገቤ ዞር በል ብሎ ማባረር ወይም ልጆችን ማበላው ማጠጣው ነገር የለኝም ብለህ ልጆችን ጥሎ መሸሽም ልጆችን ጥሎ መሰደድ በእናት ላይ ጥሎ መሄድም ማለት ያው ነው። ልጆችን ዓላማው ስጋቱ ድህነት እስከሆነ ድረስ ድህነትን ሰግተ ልጆችን አትግደል፣ ድህነትን ሰግተ ከልጆች አትራቅ፣ ድህነትን ሰግተ ልጆችን አታባረራቸው ነው። ለምን نحن نرزقكم وإياهم እናንተንም ወላጆችንም ምናበላው ምናጠጣው እኛው ነን፣ እንዲሁ ደግሞ ልጆችንም ምናበላው ምናጠጣው እኛው ነንና ይህን ልታደርግ አይገባም ይላል አላህ Subhanahu Wa Ta'ala።
ወኢያሁም እነሱንም ጭምር ልጆችም የልጆችም ርዝቅ ያለው በአላህ እጅ ነው የወላጆችም ርዝቅ ያለው በአላህ እጅ ነው እናንተ ብታበለው አይደላችሁም ሀብታም ማድረግ አትችሉም ድሃ ማድረግ አትችሉም ድህነትም የሆነ ሀብት ምንጩ ከአላህ ስለሆነ ወደ አላህ ዙሩ ወደ አላህ ሽሹ ድህነት ካጠቃችሁ ያ ረቢ ሀብታም አድርገን ያ ረቢ በረሕመት አብቃቃን ያ አላህ ይህን ድህነት አንሳልን ብላችሁ ወደ አላህ ለምኑ ተጓዙ ወደ አላህ ሂዱ አላህ ለምኑ እንጂ ይህን ድህነት ለመሸሽ ብላችሁ ልጅ መግደል ከልጅ ከቤተሰብ መሸሽ ከቤተሰብ መራቅ ይሄ አግባብ አይደለም حرام ነው ወላ ተቅረቡ በአምስተኛ ደረጃ ደግሞ ወላ ተቅረቡ الفواحش ወንጀልን እንዳትጠጉ ክፉ ወንጀልን አላህ የከለከለ ወንጀል እንዳትቀርቡ ما ظهر منها وما بطن በግልጽ ያለን ወንጀል እንዳትፈጽሙ ድብቅ የሆነን ወንጀል ልትፈጽሙ አይገባም ተጠንቀቁ ይላል አሁን ስድስተኛው ولا تقتلوا النفس የሰውን ህይወት አታጥፉ التي حرم الله الا بالحق ያቺ አላህ Subhanahu Wa Ta'ala በአግባቡ በሐቅ በፍርድ ቤት ተከሶ ችሎት ቀርቦ እንጂ ሰው ልጅ ሞት ቢፈረድበት እንደው ዝም ብለህ በራስ ጊዜ በድግ ብለህ የሰውን ህይወት ማጥፋት የለብህም ذلكم ይህ አሁን የተዘረዘሩላችሁ እንደዚህ ስድስቱ ነገሮች ወሳኩም ቢ አላህ አደራ ያለበት እናንተን አላህ እጅግ የመከራችሁ ነገር ነው لعلكم تتقون عقل ይኖራችሁ ዘንድ አስተዋይ ትሆኑ ዘንድ የሚለው አላህ Subhanahu Wa Ta'ala ማለትም አሁን በዚህ አንቀጽ የተዘረዘሩት ነገሮች عقل ያለው ሰው ሙሉ አስተዋይ የሆነ ሰው በፍጹም አይፈጽማቸውም ነው عقل አእምሮ ያለው ሰው በአላህ ላይ ያጋራም ቢያበላው ቢያጠጣው የሚያኖረው ሁሉ ነገር ቢያደርገው አንድ አላህ ሆኖ ሳለ ከአላህ ውጭ ያለ ነገር በፍጹም አያመልክም عقሉ ጤነኛ የሆነ ሰው ሙሉ عقل ያለው ሰው እንዲሁም ሙሉ عقل ያለው ሰው ወላጆቹን ችላ አይልም ወላጆችን አይዘነጋም ወላጆችን አይዳፈርም የወላጆችን ሐቅ ይወጣል ሙሉ عقل ያለው ሰው ሙሉ አእምሮ ያለው ሰው ልጆቹን አይገድልም ድህነትን ሰግቶ ልጆቹን አይገድልም እንዲሁም ሙሉ عقل ያለው ሰው በድብቅ ይሁን በግልጽ አላህ የከለከለው ወንጀል በፍጹም አይሰራም ነው እንዲሁም ሙሉ عقل ያለው ሰው የሰው ህይወት አይገድልም የሰው ህይወት አያጠፋም ነው እነዚህ አምስት ነገሮችን አይተገብርም ማን ሙሉ عقل ያለው ሰው እነዚህን አምስት ወንጀሎች የሚፈጽመው የአእምሮ ችግር ያለበት የማስተዋል ችግር ያለበት የማገናዘብ ችግር ያለበት ሰው ነው ለዚህ ነው አላህ لعلكم تعقلون ብሎ የደመደመው عقل ይኖራችሁ ዘንድ አስተዋይ ትሆኑ ዘንድ እነዚህን አምስት ወንጀሎች ተጠንቀቁ ይላል አላህ Subhanahu Wa Ta'ala ቀጥሎ አሁንም ولا تقربوا اتقربوا مال اليتيم የየቲሞችን ገንዘብ አትቅረቡ የቲም ብሎ ማለት አባት የሞተባቸው ህፃናት ልጆች ማለት ነው እነዚህ ህፃናት ልጆች እድሜያቸው 15 ዓመት ያልደረሱ ወይም ለአካለ መጠን ያልደረሱ ህፃናትን የቲሞችን ገንዘብ እንዳትነኩባቸው አትቅረቡ ኢላ ቢለቲ هي احسن በመልካም ነገር ካልሆነ እንጂላል መልካም ነገር ብሎ ማለት የነሱን ንብረት ለማሳደግ አባታቸው ትቶላቸው የሄደው ንብረት ለማሳደግ ለማበልጸግ ብላችሁ ስትመጡ ስራ እየሰራችሁ እነሱን እርሻ ሊሆን ይችላል ንግድ ሊሆን ይችላል ፋብሪካ ሊሆን ይችላል አባታቸው ትቶላቸው ቦታውን ያን ለማበልጸግ ለማጠናከር እዛ እየሰራችሁ ያላችሁ እንደው ትንሽ በሰራተኛነት መልክ ሊሆን ይችላል ወይ ደግሞ የዕለት በዛው ሰዓት ስለደከማችሁ እዛው ትንሽ መብላት ሊሆን ይችላል አብዛኛው ለነሱ አገልግሎት እየሰጣችሁ ማለት ነው ያቺ ችግር የለውም ነው በዚህ መልኩ ከሆነ ችግር የለውም እና ስለዚህ የየቲሞችን ገንዘብ እንዳትቀርቡ እነሱን ለመርዳት ለማገዝ ካልሆነ እንጂ حتى يبلغ اشده ይህ የቲም ልጅ ለአካለ መጠን ደርሶ ሙሉ ንብረቱን እሱ ራሱ ማስተዳደርና ማበልጸግ ማሳደግ እስኪችል ድረስ በእናንተ በተለይ ወሲያ የተቀበላችሁ የሟች ዘመድ የሆናችሁ የየቲሞችን አደራ የተቀበላችሁ የየቲሞችን ገንዘብ ስታሳድጉ ስትንከባከቡ እንዳትበሉባቸው ይርሃባችሁን ወይም የድህነታችሁን ወይም ችግራችሁን መወጣጫ የየቲሞችን ገንዘብ አታድርጉ ይላል አላህ Subhanahu Wa Ta'ala ይህ ስድስተኛው ነው ወአውፉል ከይለ والميزان بالقسط ስትሰፍሩ ወይም ስትመዝኑ ደግሞ
በፍትሃዊ ሁኑ ፍትሃዊ ሁኑ ሚዛን አታጉድሉ ስፍር አታጉድሉ ሱብሃንአላህ የሰው ልጆች ለራሳቸው ሲያሰፍሩ ወይም ሲያስመዝኑ ጨምር መርቅ ጨምር ይላሉ ግን ለሰው ራሳቸው ሻጭ ሆነው ለሰው ሲመዝኑ ወይም ሲሰፍሩ ግን በጣም እጅ ቀንሰው ይበቃል ይላሉ እንደዚህ አትሁኑ ሱብሃንአላህ ሚዛንን አታጉድሉ ስፍርንም አታጉድሉ ይላል አላህ ሱብሃነሁ ወተዓላ ላ ኑከልፉ ነፍሰን ኢላ ውስዓሃ አንዲት ነፍስ ደግሞ ከምትችለው በላይ ከአቅሟ በላይ አናጨናንቃትም ነው ማለትም ስፍር ስትሰፍሩ አንድ ፍሬ ወይ ሚዛን ስትመዝኑ አንድ ፍሬ ሊጎድል ይችላል ያቅማችሁን ያህል ግን ሚዛኑ እንዳይጎድል ጥረት ካደረጋችሁ ያቅማችሁን ያህል ስፍሩ እንዳይጎድል ጥረት ካደረጋችሁ ግን ካቅማችሁ በላይ በሆነ ጉዳይ አትጠየቁም ይላል አላህ Subhanahu Wa Ta'ala ይህ እንግዲህ ሚዛንና ስፍር ብቻ አይደለም ሜትርም ከሆነ ሜትር መቀነስ የለብንም መርሐመን ቀጥሎ ይላል ወኢዛ ቁልቱም ፈዐዲሉ ስትናገሩ ፍትሃዊ ሁኑ አታዳሉ በፍጹም ምስክር ሆናችሁ ልትቀርቡ ትችላላችሁ ወይም ደግሞ ዳኛ ራሳችሁ ልትሆኑ ትችላላችሁ ወይ ሽማግሌ ልትሆኑ ትችላላችሁ በዚህ ሰዓት ፍትሃዊ ሁኑ ወለው ካነ ذا قربا እናንተ መስኩር የተባላችሁበት አካል የቅርብ ዘመዳችሁ እንኳን ቢሆን ሐቅን ተናገሩ ፍትሃዊ ሁኑ ለአባት ብለህ አታዳላ ለዘርህ ለጎሳ ብለህ አታዳላ ለልጅ ለቤተሰብ ብለህ አታዳላ ሐቅን ነው መናገር አለባችሁ ፍትሃዊ ሁኑ ለሃይማኖት ብለህ አታዳላ ቅርብ ለሚባል ሰው ከምን ማዳላት የለብም ስትናገር ያየሁን የሰማሁን የምታውቀው እውነቷን አስቀምጥ እንጂ ዝምድና አያሸንፍ ሃይማኖተኛነት አያሸንፍ እንደዚህ ነገራቶች እንድታዳላ ሊያደርጉ አይገባም ይላል አላህ Subhanahu Wa Ta'ala ወቢዐህዲላሂ አውፉ ለአላህ ብላችሁ የገባችሁትን ቃል ደግሞ ፈጽሙ ቃላችሁን አትጠፉ ለአላህ እንዲህ አደርጋለሁኝ እንዲህ አደርጋለሁ ብላችሁ በአላህ ስም ብላችሁ በአላህ ስም ቃል የገባችሁ ነገር መፈጸም አለባችሁ ነው አንዳንድ ሰው የሆነ ጭንቅ ውስጥ ሲሆን በአላህ ስም ቃል ይገባል ወይ ስለት ይሳላል ወይ ደግሞ ነሸጥለውና ወላሂ እንዲህ አደርግልሃለሁ ብሎ ይላል በኋላ ነሻጣው ሲጠፋ የተሳለለት ነገርም ሲሳካለት ከጭንቁ ሲወጣ የመዘናጋት ነገር ይመጣልና አትዘናጉ በአላህ ስም የገባችሁትን ቃል በአላህ ስም የገባችሁትን ስለት መፈጸም አለባችሁ ይላል ذلكم አሁን እነዚህ ነገራቶች ወሳኩም ቢህ አላህ አደራ ብሏችኋል ለዓለኩም ተዘከሩን ታስተውሉ ዘንድ ታስታውሱ ዘንድ ከዝንጉነት ትወጡ ዘንድ እነዚህ ነገሮች ላይ አላህ አጥብቆ ያስታውሳችኋል ይመክራችኋል ይላል አላህ Subhanahu Wa Ta'ala በቀጣዩ ቀጽ እንዲህ ይላል ወአነ هذا አሁን የተዘረዘረላችሁ ነገር ወይም ደግሞ ወአነ هذا ይህ ቁርአን ይህ ወህይ አላህ የተናገረው በቁርአን ነብዩ ሰለላሁ ዐለይሂ ወሰለም በሱናቸው የተናገሩት ነገር ይላል ይህ ማለት ወህይ ነው ወህይ ማለት ቁርአንም ወህይ ነው የነብዩም ሱና ወህይ ነው ይህ ወህይ ሲራጢ ሙስተቂማ ቀጥ ያለ የኔ መንገድ ነው ቀጥ ያለ የአላህ መንገድ ነው እስላም የአላህ መንገድ ነው ወህይ የአላህ መንገድ ነው ፈተቢዑሁ ይህን ወህይ ተከተሉ ቁርአንን ተከተሉ የነብዩ ሱና ተከተሉ ይህ ነው የአላህ መንገድ ወደ አላህ መቃረብ ከፈለጋችሁ ከአላህ ጀነትን ከፈለጋችሁ የአላህን ውዴታ ከፈለጋችሁ እስላምን መከተል ከፈለጋችሁ የእስላም መንገዱ ማን ነው ወህይ ነው ቁርአንና ሱናን መከተል ብቻ ነው ولا تتبعوا السبل ሌሎች መንገዶችን አትከተሉ فتفرق بكم عن سبيله ከዋናው ከአላህ መንገድ አስገንጥሎ ያወጣዋችኋል ሌሎች መንገዶችን ከተከተላችሁ ነው ሌሎች የሚባሉ መንገዶች እንደማን ናቸው ነብዩ ሰለላሁ ዐለይሂ ወሰለም ይህን ቁርአንን ቀጥ ሲያስረዱ አንድም ቀጥ ያለ መስመር አሰመሩ ከዛ ከቀጥ ካለው መስመር ጎን ደግሞ ትናንሽ መስመሮችን አሰመሩ ከዚያን ምን አሉ ቀጥ ያለው የአላህ መንገድ ይህ ነው ይህን መንገድ ተከተሉ አሉ ትናንሽ መስመሮች ደግሞ አላህ ወላ ተተቢዑ السبل መንገዶቹን አትከተሉ ብሎ ያለው እነዚህ ናቸው አሉ እነዚህ ትናንሽ መንገዶች ከቀጥተኛው መንገድ በግራና በቀኝ ለጎን በጎን አሰመሩና ከዋናው መንገድ ጋር ተያያዥነት አላቸው ይገናኛሉ ግን ተገንጥለው ወጥተዋል
ሙሉ ለብቻቸው ቢወጡ የእስላም አካል ስላልሆኑ ማንም አይቀበላቸው ግን የተወሰነ ጫፋቸውን ከእስላም ጋር እንዲታከክ አድርገው ከእስላም ጋር አያይዘው ግን ተገንጥሎ ይወጣሉ ስለዚህ እነዚህ መንገዶች አትከተሉ فتفرق بكم عن سبيله ከዋናው ከአላህ መንገድ ያወጣዋችኋል ይላል አላህ Subhanahu Wa Ta'ala ይህ ማለት በእስላም በቁርአን ያልተነገረ በነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ያልተነገረ ሆኖ የሚተገበር በስመ እስላም የሚተገበር ነገር በሙሉ ማለት ነው በሙሉ አስተሳሰብ ሊሆን ይችላል ንግግር ሊሆን ይችላል ተግባራዊ ሊሆን ይችላል የእስላም አካል ነው ብሎ ሰዎች ካሰቡት የግድ በቁርአን መጠቀስ አለበት ማስረጃው ወይ የግድ በነብዩ ሱና መኖር አለበት ከሌለ ግን ይሄው ከእስላም መንገድ የሚያስወጣ ነውና በግልጽ ነው የተነገረ فتفرق بكم عن سبيل ስለሆነ ልንጠነቀቀው ይገባል እነዚህ ቢድዓ የሚባሉ ነገሮች ይሄን ይመለከታል ቢድዓ ማለት የእስላም አካል ያልሆነ ነገር በቁርአን የሌለ በነብዩ ሱና የሌለ ነገር የእስላም አካል ነው ብሎ ማስገባት ማለት ይሄ ነው ቢድዓ ስለዚህ ይሄ ነው እንግዲህ فتفرق بكم عن سبيل የተባለው ቢድዓ የተባለ በሙሉ ከዋናው ከአላህ መንገድ ያስወጣቸዋልና ተጠንቀቁ ነው ቢድዓ ተብሎ ሐሰና ሊኖር አይችልም አበደን ሊኖር አይችልም ምክንያቱም የመጥፎ የህገወጥ ህጋዊ ይባል ነገር ህገወጥ ነው በወህይ የሌለ ነገር በሙሉ ህገወጥ ነው እስላማዊ አይደለም ነው ዓለማዊ ህይወት ላይ ሰው የፈለገው ቢድዓ መስራት ይችላል ዱንያ ላይ ዓለማዊ ህይወት ላይ እዛ ላይ አልተከለከለም የተከለከለው ምንድነው ከእስላም ጋር አታኮ ማቅረብ ነው ከእስላም ጋር አያይዞ ሃይማኖት አስመስሎ የሚቀርብ ነገር በግልጽ በሃይማኖቱ መረጃዎች በቁርአንና በሱና መጠቀስ አለበት ከዛ ውጭ ከሆነ ግን ከመስመር ያስወጣችኋልና ተጠንቀቁ ይላል አላህ በጨረሻ ምን አለ ذلكم ይህ እስላምን ብቻ መከተል ወህይን ብቻ መከተል የአላህን መንገድ ብቻ መከተል ወሳኩም ቢህ አላህ አደራ ያለው እናንተን በዚህ ነው ለዓለኩም ተተቁን ፈሪህ አላህ ትሆኑ ዘንድ ትክክለኛ አማኞች ትሆኑ ዘንድ ይህን ተከተሉ ይላል አላህ Subhanahu Wa Ta'ala እንግዲህ ነብዩ ሰለላሁ ዐለይሂ ወሰለም ይህን ቁርአን አንቀጽ አብዱላህ ብን መስዑድ ባወራ ሐዲስ ማለት ነው ሚላ አብዱላህ ብን መስዑድ የነብዩ ሰለላሁ ዐለይሂ ወሰለም ወሲያ ማየት ተፈለገ ሰው እነዚህ ሶስት የቁርአን አንቀጾች ይመልከት እነዚህ ሶስቱ የቁርአን አንቀጾች የነብዩ ሰለላሁ ዐለይሂ ወሰለም መጨረሻ ወሲያ ብቻም ሳይሆን ማህተማቸው ጭምር ያረፈበት እንደ ማለት ነው ይላል እነዚህ ሶስቱ የቁርአን አንቀጾች መጨረሻቸው የተደመደመበትን ቃል አስተውሉ ذلكم وصاكم به ذلكم وصاكم به ذلكم وصاكم به በማለት የተጠናቀቀው አደራ ተብሏቸዋል የሚለውና ይህን አደራ ምንቀበል አላህ አድርገን በወህይ በቁርአንና በሱና ብቻ ምንመራ አላህ አድርገን ሰዎች መሻይኾች እንዲህ ብለዋል ዓሊሞች እንዲህ ብለዋል ሙፍቲዎች እንዲህ ብለዋል የሚለው አባባል ከሱና ውጭ ከወህይ ውጭ ከሆነ የእስላም አካል አበደን ሊሆን አይችልም የነዛው መሻይኾች የነዛው ሰዎች የግል መልከታቸው ነው የሚሆነው እነሱን ደግሞ እንድንከተል አልታዘዝንም እንደውም ተከልክለናል እንጂ ዑለማዎችን ምንከተለው ወህዩ ራሱን ጠቅሶ ሲያስተምሩን እንጂ ወህዩን ትተው ቁርአንና ሱናን ትተው የግል መልከታቸውን በራሳቸው ጊዜ ይሄ ደስ ይላል ይሄ ያምራል ምን አለበት ምን ችግር የሚለው አባባላቸው እነሱ ጋር ነው የሚቀመጠው እነሱ ረስተው ተሳስተው መስሏቸው ተናግረው ከሆነ አላህ አውፍ ይላቸዋል ጀነት ይገባሉ እኛ ግን የነሱን አባባል የነሱ ንግግር እንደ ማስረጃ መጥቀስ ግን ለማንኛውም ሙስሊም አይበቃም እያንዳንዱ ሙስሊም ለማስረጃ ለሃይማኖት በሃይማኖቱ ዙሪያ እንደ ማስረጃ መጥቀስ ያለበት ወህይን ብቻ ነው ቁርአንና ሱናን ብቻ ነው ለምን ይሄ ቁርአን የነገረን ይሄን ነው وأن هذا صراطي مستقيما فاتبعوه تكتلوا يتبالنا وحينا ونجي يعلماء ንግግር አይደለም ولا تتبعوا السبل كوحي ውጭ ያሉት ነገሮች አትከተሉ ከወህይ ያስወጧቸዋል ከእስላም ያስወጧቸዋል የተባልነውና ከዑለማዎቻችን ምን ጠብቀው መፈለግም ያለብን መጠየቅም ያለብን ወህዩ ምን ይላል ቁርአኑ ምን ይላል ሱናው ምን ይላል ነው እንጂ እርሶ ምን ይላሉ አይደለም የእርሶ ሐሳብ ምንድነው አይደለም ለምን የነሱን ሐሳብ በመከተልም በመጠየቅም አልታዘዝንም በእስላም ላቸዋለሁ በሰማኑ ምን ስራ ሰው አላህ አድርገን ወሰለላሁ ወሰለም على نبينا محمد وعلى اله وصحبه والسلام عليكم ورحمه الله وبركاته المهدي تربية معاكل يا أوقات معاد